ሳዳዬ ገብታልኛለች። አጥበሽ ጨምቀሽ አስጪው ይሄንን ልጅ ቀንቶ ነው። ምን አገባ ሲጀመር አንተ ስለኛ ምን አስቀባጠረ? ምን ታውቃለህ? እውነት ነው። መጣፍ ሳታውቅ ነው እንዴ ስለኛ? ምን አግብቶት ነው? እውነት ነው። ሳዳዬ ምላስ ቁርጥ ይበል ጨምሪለት። አንተ ለራስ ምን ታውቃለህ? አንተ እውነት ነው። ምን ታውቃለህ? እውነት ነው። አርጋዱ ብላለች። እንዴት ነሽ? እንኳን ደህና መጣሽ። በጨረቃው አምላክ ሰላም በይኝ። ምን ፈልግ እዚህ ጋር ነብይሽ ይፈቅዳል እንደዚህ ብቻሽ መሄድ? የት ነው የሚሄደው? ከቤት ብቻሽን መውጣትና የአንድ ቀን ጉዞ መጓዝ ይፈቅድልሻል ነብይሽ? እርግጠኛ ነኝ አረብ ሀገር ነው ያለሽው አንቺ አይደለ? ይፈቅዳል። እርግጠኛ ነሽ? እርግጠኛ ነሽ? ታይ እና ሳልሆን አወራለሁ። ኢቭን ነብይሽ እንደማይፈቅድ ነው ማውቀው ነኝ። አንድ ሴት አማኝ ከሆነች ባላ አታምኝም ማለት ነው። ባላ የምታምን ሴት ከሆነች የአንድ ቀን ጉዞ መጓዝ የለባትም ይላል። ስለዚህ አማኝ አይደለሽም ማለት ነው አንቺ። ስለ ራስ መጽሐፍ ሳጣቅ ደግሞ ስለኛ ተቀባጠራለህ። መጀመሪያ የራስ የአንድ ቀን ጉዞ እንዴት ነው የተጓዝሽው? አይቻልም። ከመቶ ማክሲመም 100 ኪሎ ሜትር አካባቢ ነው፣ እዛም አይደርስም። ሴሊ መጓዝ የለባትም የአንድ ቀን ጉዞ ማለት እንደዛ ነው። መጓዝ የለባትም ብሎ ነብዩ ከልክሏል። አንቺ የነብዩን ሕግ ታከብሪያለሽ አታከብሪ? ባለበት ዝም ያርግህ። ማነው ዝም የሚያስደርገኝ? ግን ዝም ማስደረግ አይችልም። እኔ ግን እሱን ዝም አስደርገዋለሁ። እሱ የሚያምኑትን ሁሉ እሱ የሚከተሉትን ሁሉ ዝም ማስደረግ እችላለሁ እኔ። እሱ ግን በእኔ ስልጣን የለውም። ኦኬ፣ እችን አዲስ አንዴ እንያት እስኪ እህታችን። ነብዩ እንደዚህ ብሏል። በመሐመድ ንግግር ታምኛለሽ? በነብይሽ ንግግር ታምኛለሽ? ኧረ በደንብ ነው የማውቀው እህቴ። የለም እኮ አላህ ዝም የሚያስደ መልካም። እችን አዲስ እስኪ እንመልከት። አንዴ ክፈትልን ክርስቲያን። ምንድን ነው የጠየቁሽ? ይኸው ነብይሽ እንዲህ ይላል። ስለዚህ አንቺ ሙስሊም አይደለሽማ። ጎበዝ። ስለዚህ ነብይሽን አትቀበይም። እቀበለዋለሁ አሁን ነብዬን ብለሽ ግን ነብይሽን አትቀበይም። የሚገርመው ሁኔታ ነብይሽን ትቀበይዋለሽ፣ በነብይሽ ትመሪያለሽ። የአንድ ቀን ጉዞ ብቻ ከሰው ጋር ከማንም ጋር መሄድ ትችያለሽ። ከማንም ጋር መሄድ ትችያለሽ። መብቴ ነው። ጎበዝ። ሳዳ መፍቷ ነው። ከማንም ጋር መጓዝ ትችላለች። ለምሳሌ ከሰፈር ሰው ጋር አብራ መሄድ ትችለሽ ነበር። ጎበዝ። አጨብጭብ አንዴ፣ አጨብጭብ ወገን፣ አንድ አጨብጭቡ። ሴሊ ብቻዋን መጓዝ የለባትም ማለት ተረት ተረት ነው። ጎበዝ ጎበዝ እኮ ሴሊ ብቻዋን መጓዝ የለባትም የሚለው ተረት ተረት ነው። እኔ እንደዛ አላልኩም። ያንተ የምታወራው ተረት ነው ነው ያልኩት። እንደዛ አላልኩም። ምን ብዬ አወራሁት? ምን ብዬ አወራሁት? ጆሮ አይሰማም? ጆሮ አይሰማም? በደንብ ይሰማል፣ በደንብ ይሰማል። ከመሐመድ እሻላለሁኝ። ቀጥይ። ምን አልኩኝ? እሺ ከሱ ጋር ደግሞ እራሱ እንደዚህ ብለህ ስታወራ ወላሂ ይደብራል። ደንቆሮ ጭራሽ ደግሞ ቀጥይ፣ ቀጥይ፣ አታፍር? ቀጥይ። እሺ አሁን ወደ ቶፒኩ ምንድን ነው እሱ? ቀን ብቻዋን መጓዝ አችልም፣ የአንድ ቀን ጉዞ ብቻዋን መጓዝ አችልም ስልሽ እሱ ያንተ ተረት ተረት ነው አልሽኝ። እስማማለሁ የኔ ቆንጆ፣ አትበሳጭ፣ ጨጓራሽን ያማሻል። እኔ ደግሞ ትሪት እያደረግኩሽ ነው። ብቻሽን መጓዝ እንደማቺ ነብዬ ስለተናገረ እሱ ብቻ ሳይሆን ድምፅሽን አለሳልሰሽ እየተናገርሽ ነው። አንዴ ቁርአኑን ክፈትልኝ። ድምፃችሁ ይሄንኛው ሀዲስ ላይ ምን ይላል? አንዴ እናንብበው። ቆይ እዚሁ ወይ ለስሪድ It's not permissible for a woman who believes in Allah and the last day to travel
ፎር ሞር ዳን ዋን ዴይስ ዲስታንስ ዊዛውት መሐረም አማኝ ለሆነች ሴት በአላህ የምታምን እና በመጨረሻው በቂያማ ቀን የምታምን ሴት ያለ መሐረም የአንድ ቀን ጉዞ ልትጓዝ አልተፈቀደላትም። ማን ያለው? የአብደላ ልጅ አቡ ሁሬራ እንደተረከው ሙሐመድ ማለት ነው። ኦኬ አንቺ ስታወሪያውን ድምፅሽን ደግሞ እንዴት እያለሳለሽ እንደሆነ አስቸግረሽናል። ቁርአኑን ደግሞ ክፈትላት። እንዲህ እንድታወሪም አይፈቅድልሽም። የቀን ጉዞም እንድትጓዥ አይፈቅድልሽም። ለምንድን ነው የማይፈቅደው? ይፈቅዳል። ይኸው ቁርአንሽ ደግሞ እንዲህ ይከለክላል። እቺ ልጅ ያላችሁ ስታወራ ድምጿን እያለሰለሰች ነው። የራስን መጽሐፍ ነው ይሄ። አንብቢ። የራስን መጽሐፍ ነው። አንብቢ። ከቁጥር 32 አድርገው። የነቢዩ ሚስቶች የአንቺ ፈለጎች ምሳሌዎችሽ ናቸው አይደለ? ትከታያለሽ ሙመል ሙሚን ስለሚባሉ አማኞች እናቶች ስለሆኑ ኦኬ። እነሱን ፈለግ የምትከታይ ከሆነ ለነሱ እናቶች ለነቢዩ እናቶች እንኳን እንዲህ ተብሏል። የነቢዩ እናቶች ሚስቶች ማለት ነው። ኦልራይት የነቢዩ ሴቶች ወይ ከሴቶች እንደ ማንኛችሁም አይደላችሁም። አላህን ብትፈሩ ትበልጣላችሁ። ያ በልቡ ውስጥ በሽታ ያለበት እንዳይከጅል በንግግር አትለሳለሱም፣ መልካምንም ንግግር ተናገሩ ይላል። አንቺ አሁን ለምን የምትለሳለሹ? ጥያቄውን ብቻ ለምን አመልሽም? ከፍ አድርግላት። ቆይ የነቢዩ ሚስት የሚከጅሉ ነበሩ ማለት ነው። ሙሐመድ በቃ አትለሳለሱ ሚስቶቹን እያለ ጠንከር እንዲሉ የሚያደርገው አትለሳለሱ፣ እንትን አትበሉ፣ በልብ ውስጥ በሽታ ያለበት ይከጅላችኋል። የነቢዩንም ሴቶች በቃ ሰሃቦቹ ይመኛሉ ማለት ኮሻፉ እያሉ አትለሳለሱ። ቆጣ ቆጣ በሉ። ገና ሲመጣ ምን አባፈልገ ሳድዬ ገና ሲመጣ ምን አባፈልገ ነው? ምንድን ነው የፈለከው? አይንህን ነው ማጠፋው። አንደንቆረው ማህይም እያላችሁን እንጂ መመለስ ለስለስ ብላችሁ እንዳታወሩ ይከጅላችኋል። እሺ በቤቶቻችሁ ውስጥም እርጉ። በደንብ አስተውይ ሳዳ፣ ቤትሽ ውስጥ ነው መቀመጥ ያለብሽ። በቤታችሁ ውስጥም እርጉ። እንደ ፊተኛይቱም መሀይምነት ጊዜ መገለጥም በማጌጥ አትገለጡ። እንዳትገለጭ። ትንሽ አታፍርም? የራስን ስንት ተሸክመህ ምን ተሸከምኩኝ? ምን ተሸከምኩኝ? ይህንን እስኪ መልሽልንና እስኪ የተሸከምኩትን እኔን ታሳይኛለሽ። ችግር የለውም አሳይሃለሁ። ችግር የለውም ቀጥይ። አሁን ችግሩ እኮ ለማሳየትም ከቤት መውጣት አይፈቀድልሽም። ድምፅሽንም ማሰማት አይፈቀድልሽም። እኔ አሁን ድምፅሽ በዚህ በሚለሳለስ ድምፅሽ ከስር የኔ ስንቱ ተሰናክሏል። ጋንም ልገቢብን ነው። በእስልምናውም እንደው አሁን ማምነሽ አልሆነሽም። ስለ እስልምናው ምንም እንኳን እውነት ባይሆንም አስተምሮቱንም አልጠበቅሽም። አንደኛ ከቤት ወጥተሻል፣ ሁለተኛ ድምፅሽን አሰምተሻል። ማን ሲጀመር ይሄን ግለጽ እናሳየኛለህ። ሲጀመር ምነባ ገባና ነው ግለጥና ማለት አለማየት አለማወቅ እስልምና ውስጥ እንቆዩ የሚያደርጋችሁ ብቸኛ የእስልምና እውቀት አለማወቅ። እስከዛሬ ስታሳየኝ ያልከው ማለት ነው። እስልምናን ሳደ ትክክለኛው የሙስሊም መገለጫው ምንድነው መሰለሽ? አለማወቅ። ነብዩ እኔም ተከታዮች መሀይም ናቸው ስላለ አለማወቅን አጥብቃችሁ ተከተሉ። አለማወቅን ለምሳሌ ቢያንስ ይሄን አውቄ እኮ እየነገርኩሽ ነው። እየመለሽልኝ ግን አለ ምን ታውቃለህ? ምን እንደሚል ራሱ ትርጉሙን እኮ አታውቅም። እስኪ ንገሪኝ። ይዘባርቃሉ። አታውቅም? እሺ አላውቅም፣ ንገሪኝ በቃ። እሺ አንቺ አልነግርም። እባክሽ። ያ ቁጭ አድርጌን ያስተምርሃለሁ ብጀምር ወላሂ ላዚም ያ አላህ እኔ አይደለሁም ያልኩት ወላሂ እኔ ያስተምራለሁ። ቁጭ አድርጌ ሴት ልጅ ማስተማር አይፈቀድላትም፣ ድምጿን ማሰማት አይፈቀድላትም እያልናት አስተምራለሁ ትላለች። ገና መውጣት አይፈቀድልሽም እያልኩሽ ድምፅሽን እንዳታሰሚ ተብለሻል እያልኩሽ አስተምርሃለሁ። ነቢይሽ ተሳስቷል እኮ እያልሽ ነው። እኔ አስተምሪኝ፣ ችግር የለውም እማራለሁ ከማንኛውም ሰው። ምክንያቱም እኔ አይምሮ ጎዶሎ ነሽ አንቺ ችግር አለብሽ ግማሽ ነሽ ብዬ ስለማላምን ማለት ነው። ክርስቲያን ስለሆንኩ ሰው ሁሉ በክርስቶስ በተለይም እኩል ነው ተብሎ ብዬ ስለማምን አንተ ነህ ጎዶሎ። ጎዶሎ ማለት እጅግር የሌለው ነው። አልሐምዱሊላህ ሙሉ ሰው ነኝ።
አንተ ጎደሎ ጭንቅላትስ ለራስህ የሌለው ጎደሎ ይባላል አይባልም? እ? እጅ እግር የሌለው ነው አለች። ጭንቅላት የሌለውስ ሳዲ ጎደሎ ነው ጎደሎ አይደለም? እ? ስቃ ዘጋች። ምን ነው የኔስ ጭንቅላት የሌለው ጎደሎም ከተባለ እንግዲህ ማንጋ እንዲመጣባት እንደሆነ ገብቷታል። ራይት። አሁን በደንብ አስተውሉ። አዎ ቅንጭላት የሌለው እኮ ጎደሎ ማለት አንተ ነህ። አላህ ጭንቅላት አለው። ዛሬ ቅንጭላት አለው። እጅና እግር እንዳለው ታምኛለሽ። ጭንቅላት አለው ግን አንድ ጥቅስ ስጭኝ። አላህ ጭንቅላት አለው የሚል እጅና እግር እንዳለው ታምኛለሽ። አንቺ እጅና እግር እንዳለው ታምኛለሽ። ጭንቅላት ግን የለውም ብለሽ ነው የምታምኚው። እጅ የለውም ብለሽ ነው የምታምኚው። እጅ የለውም ብለሽ ነው የምታምኚው። ፈጣሪ እጅና እግር አለው ወይ? አለው ነው የለውም ብለሽ የምታምኚው አንቺ ያልኩሽ። ምክንያቱም ዋብያ እንደሆንሽ አውቃለሁ። ዋብያ እስከሆንሽ ድረስ ማንንም የማይመስል እጅ አለው የማንንም የማይመስል እግር አለው ብለሽ ታምኛለሽ። እህታችን ጭንቅላት ግን የለውም ብለሽ ነው የምታምኚው። ዋብያ ማለት ምን ማለት ነው? ዋብያ ማለት ምን ማለት ነው? ዋብያ ማለት ውሃና ብያ ማለት ነው። ብያ ማለት ደግሞ ሀገር ማለት ነው። አሁን እሺ ሚዩት አድርጊ በቃ። አረ ጊዜያችን ተቀጥቶ ሚዩት አድርጊ በቃ። አቡካዲ ቀጥል። እንኳን ደህና መጣ። እንዴት ነህ? እንኳን ደህና ቆያችሁ። እንዴት ናችሁ? አለ እንትናን ቅመም ጥለህብን ሄድክ። ምን ነበር ያልከን? አይ ትለቁታላችሁ ብዬ ነበር። አላቀቃችሁትም። ቆርጣችሁ አላቀቃችሁትም። ደስ የሚለው ነገር ኦኬ። ረስተውህ ነው አልፈውልን። አስታወስካቸው በቃ። ትናንት ምን ብሎ ነው ብለውን ፈልገው ይለቁልሃል። እሺ ወደ ሀሳብ ወደ ዋናው ፖይንት እንመለስና ሴት ልጅ የቀን ጉዞ ብቻዋን ያለ መህረም የደረሰች መጓዝ ትችላለች? አችልም። ስለዚህ አንድ ቀን ጉዞ መህረም ሳይኖር መሄድ የትም ቦታ አችልም። አችልም። ኦኬ። አምናለሁ ብላ ብትጓዝስ? ራሷ በራሷ ተማምና ለምሳሌ ሳዳ ቅድም መፍትሄ ነው ምን አገባህ እያለች ነበረ። ነብዩ አማኝ የሆነች ሴት የቀን ጉዞ መጓዝ አችልም ያለ መህረም ብሏል። ሳዳ ደግሞ ምን ብላናለች ቅድም? መፍትሄ ነው ምን አገባህ ብላለች። አንድ ሙስሊም ሴት ምን አገባችሁ ሄዳለኝ ብላ ብትጓዝ ለነብዩ አልታዘዘችም ነው ወይንስ እንዴት ነው? ለምሳሌ ያው የሄደችበት አንደኛው ያው ያለንበት ኖሮ ይታወቃል። በስራ ምክንያት ሊሆን ይችላል። በምንም ጉዳይ ይሆን። ምክንያቱም ነብይ ግልጽ በሆነ ሁኔታ በዚህ ቢወከል እንጂ በዚህ አትጂ ብሎ አላለም። ምክንያቱም ለሃይማኖት ጉዞ እንኳን ከልክሏል። መቼም ስራ ከሃይማኖት ይበልጣል ካልከኝ ቴንኪው ብዬ እስማማልሃለሁ። ለሃይማኖት እንኳን ቦታ ከከለከለ አይ ለስራ ምናምን ብለህ ጀስቲፋይ ልታደርገው አችልም ካዲት። ምክንያቱም ሃይማኖት ነው እንደውም ቅዱሱ ቦታ የተሻለው ቦታ ሰዎች ሊሄዱበት የሚገባው ሃይማኖት ቦታ ነው እንጂ ስራ ከሃይማኖት ይበልጣል ካልከኝ ኦኬ እስማማለንና እንደ እስልምና ሰዎች ወደ ሃይማኖት ቦታ ከሚሄዱ ይልቅ ወደ ስራ ቦታ ቢሄዱ የተሻለ ክብር አለው ምናምን ብዬ ሃይማኖትን እንትን እንድትለያዩ ያደርጋል ማለት ነው። አይ አሁን ያነሳው ሀሳብ ጥሩ ነው፣ ግን አንዳንዴ እኔ ለሚለው ነገር ያንተንም ትንሽ ብታነበው በጣም ደስ ይላል። ቀጥል። አትሂድ የሚል ነገር የለማ። ሴሊ ብቻዋን እንደዚህ ከሄደች እንደዚህ ነው አማኝ ሆና እንደዚህ መሄድ አትችልም የሚል በሌለበት ላይ አንተንም ምናምን ብለህ መልካት ስራ የራስን መልስ አትችልም ብለህ የኔንማ የጨፈጨፍ የራስን ብቻ መልስ የሚባል ይሄ ነገር አንተ የራስን እያሳየክ የኔንም እያሳየክ ያው እኩል ይሆናል ማለት ነው። ግን የኔን ብቻ ዝም ብለህ በደፈናው የኔን ብቻ የተቸክ የራስን ደብቀክ ይሄ በጣም ያስተዛዝባል። ስለዚህ ቆይ አደርቧ የኔን ልስጥ። እሺ እኔ ላይ በአንተ ቆይ እናንተ ትንሽ ታገሱ በእናታችሁ። እስቲ አንተን አብራራልኝ ትንሽ። እሺ አንድ ሚዩት አድርግ። አንተናም ሚዩት አድርጉ። ያ በእኛ መጓዝ ይቻላል። ሴሊ መጓዝ ትችላለች። እሱ ምንም የሚከለክላት የለም።
ምንም ይከለክላ በሌለበት ላይ አትሂድ የሚል ህግ ባልወጣባት ላይ ምክንያቱም ገላትያ ምዕራፍ 3 ላይ ሴቶን ወንድ የለም ሁሉም በክርስቶስ አንድ ሰው ናቸው፣ እኩል ሰው ናቸው ይላል። ስለዚህ ለሁሉ የተፈቀደ ሁሉ እኩል ስለሆነች ለሴቷም ተፈቅዷል ብለን ነው ምናምነው። ምንም የሚለያት ነገር ስለሌለ ማለት ነው። የሚለያት በሌለበት ላይ ለእናንተ እንዴት ነው ምናምን የሚለው ነገር አይመጣውም ማለት ነው። ስለዚህ ሚለያን ነገር ከሌለ መጽሐፈ ሲራክ ቁጥር 42 ላይ ሄደክ ቢታየው ከወንድ ስስታም ማትም ከወንድ ስስታም ማትም ከሴት ጥሩ የወንድ ስስታም ይሻላል ይላል አይልም? መስራት ክፈተው ቦታውን ክፈተው። ቆይ ቅድሚያ እኛውን ጨርስና ዛሬ እንሄዳለን። በቃ እንሄዳለን ወደዛ እንሄዳለን። ችግር የለውም ክፍሉን። እሺ ሁለተኛ ደግሞ ቅድም ድምፅሽን አታለሰልሽ ምናምን ብለክ እንትን ያልክ ነበር። እናንተም ላይ ይላል ቁጥር ቆሮንቶስ 14:34 ላይ ሴት በአደባባይ አትናገር ይላል። ድምጿን ከፍ አድርጋ ስለማጓዝ ነው። ተጉዞ ጋር ምን አገናኘው ታዲያ? እኮ ቅድም ድምፅሽ የሆነ ለምን እየተረብካን ነበር ልጅቷን ድምፅሽን እንዲያታርግ አንዴ በቃ እሺ፣ አንዴ የክርስቲያን ክፈትልን። እኛን ከእኛ ጋር የእናንተ ተቃራኒ ስለሆነ ነው። ሎክ ድምፁ ላይ እንመጣለን። ተቃራኒ አይደለም፣ ችግር የለውም። ለሴቶች ማጋ ክብር እንዳለ እናያለን። መጽሐፍ ሲራክ ቁጥር 42 ክፈተው እከፍትልሃለሁ። ሊስን አንዴ ምሳሌ 31 ቁጥር 10 ጀምሮ አንዴ ክፈትልኝ። አለ እሺ፣ ምሳሌ 31 ከቁጥር 10 ጀምሮ። ኦኬ። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልባትም። እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎችን ምግባቸውን፣ ለገረዶቿም ተግባራቸውን ትሰጣቸዋለች እያለ እስከ መጨረሻው ብታነቡት ስለ ልባም ሴት ይናገራል። ከየት ሀገር? ከሩቅ ሀገር ሄዳ ትሰበስባለች። ሴት ልጅ ሄዳ ስንቋን እንትኗን መስራት ማምጣት ትችላለች። በኛ አልተከለከልሽም ውዴ። አንቺ ይህን የምትሰሚ ይህን ድምፅ የምታዳምጭ እህታችን፣ አንቺ ልባም ሴት ከሆንሽ አንቺ ከወርቅ እንቁም ትከብሪያለሽ። በአንቺ ምንም ዋጋ እንትን የሚልሽ አይደለም፣ የሚገዛሽ አይደለም። ከሩቅ ሀገር ሄደሽ መስራት መምጣት ትችያለሽ። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ተፈቅዶላታል፣ አልተከለከለችም። ያንተ ስለተከለከለች ነው እያወራን ያለ ነው። ስለማትችል ነው። እንዳትወጣ ከቤት ከወጣች አማኝ አይደለችም ስላላት ሴት ነው እያወራን ያለ ነው። ወንድማችን ከወጣች አማኝ አይደለችም ስለተባለች ነው። ይሄ ያን ያክል እኮ ወደ ኩፍር አይወስዳትም። ነቢዩን በፍጹም አለመታዘዝ እኮ ክፉርነት ነው ወንድማችን። የራሱ የሆነ ደረጃ አለው። አሁን ክፈትልኝ ያልኩን ቦታ ነቢይን ሳትታዘዝ ማመን እችላለሁ እያልከኝ ነው። አንደኛ ወንጀል መስራትና ስለምን ወንጀል ነው የምታወራው? ሊስን ነቢይህን ሙሉ ለሙሉ እስካልታዘዛችሁ ድረስ ቁጥር ነው ሱራ 4:65 ክፈትልኝ። የነቢያችንን ትእዛዝ ግማሹን እየጣስን ግማሹን እያከበርን አንከፍርም እያልክ ነው። መልካም። ነቢይህ ቁርአንህ ምን እንደሚለ ደግሞ ያው ችግር የለውም። በተመሳሳይ እመጣለሁ ያለ አብሽር፣ ችግር የለውም እቀበላለሁ። በአንተውም እንመጣለን፣ እንሄድበታለን በደንብ አድርገን ብቻ እንዳታስወርድ። ኧረ ችግር የለውም አብሽር። ኦኬ። በጌታ እምላለሁ በመካከልህ በተከራከሩበት ፍርድ እስከሚያስፈርዱ ድረስ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማገኙ ፍጹም መታዘዝንም እስከሚታዘዙ ድረስ አያምኑ። ስለዚህ ነቢዩ የተናገራትን እያንዳንዷን ፍጹም እስካልታዘዙ ድረስ ያው አንብቤው አረብኛውን ዝቅ አድርግላት። እሺ
እኔ እንደ ነብይ ሹሜ ነኝ። ቀጥይ አንቺ ቀጥይ። እኔ ሴጣን ቋንቋ ምን ያደርግልኛል? ሴጣን ያስተማረበት ሴጣን የሚደሰቱበት ይሄ ቋንቋ ምን ይሰራልኛል? ምን ይሰራልኛል? እኔ ሰው ነኝ። ይሄ ቋንቋ ደግሞ የጅኒዎች ነው። ጅኒዎች የሚደሰቱበት የጅኒዎች መደሰቻ አልፈልገውም። ኤኒዌይስ በደንብ አይታላ አቡካሊት። ስለዚህ ሚዩት አድርጊ አንዴ፣ ሚዩት አድርጊ ሳዳ አትረብሺ። ስለዚህ ነብዩ የተናገረውን ያዘዘውን ፍጹም እስካልታዘዙት ድረስ አማኛል። ሚዩት አድርጊ ፕሊስ። ሳዳም ተወርጃለሽ። ሚዩት አድርጊ እባክሽ፣ ሚዩት አድርጊ፣ ሚዩት አድርጊ። ደግሞ ካነሳች አስወርዳት በቃ። ኤኒዌይስ አቡካሊድ፣ ስለዚህ ምንድነው መሆን ያለባቸው? ፍጹም መታዘዝ አለባቸው የለባቸውም? ትእዛዝ ከፍለ መታዘዝ አለብህ። አንዱን ጥለህ አንዱን አንጠልጥለህ የሚሆን ነገር የለም ማለት ነው። ተስማማን? ይሄ እኮ ባለመታዘዟ የራሷ ቅጣት ሊኖረው ይችላል፣ ወንጀል በመስራቷ ግን አያከፍርም ያልኩ ነው። ያከፍራል ማስረጃ አምጣ። እሺ አያከፍርም ያልክበትም ማስረጃ አምጣልኝ። ወደ ኩፍር አይወስዳል። የሰጠው እኮ ነው። አማኝ ሴት ምን እያለን ነው? አማኝ ሴት ከሆነች ምን ማድረግ አለብህ? በአላህና በቂያማ ቀን የምታምን ከሆነ ይህም ማድረግ የለባትም። ቁርአንህ ደግሞ ምን ብሏል? አላህ እና ሙሐመድ የፈረዱትን ፍርድ ማንም ለዋጭ የለውም ይላል ሱራ 33:36 ላይ አላህና ሙሐመድ የፈረዱትን የደነገጉትን የወሰኑትን ያዘዙትን ለአንዳችሁም ለዋጭ የላችሁም ይላል። ሱራ 4:65 ላይ ደግሞ በሙሉ አንድም በፍጹም እስካላመናችሁ እሱ የሰጣችሁን ድረስ አማኝ አይደላችሁም ይላል። አንበብ። ያው አላህና መልእክተኛው ነገርን በፈረዱ ጊዜ ሙሐመድ ምን ብሎ ፈረደ? አማኝ የሆነች ሴት በቂያማ ቀንና ወይንም ደግሞ በመጨረሻው ቀንና በአላህ የምታምን የአንድ ቀን ጉዞ ብቻዋን ያለ ምህርም መጓዝ ፈጽሞ አይቻላትም ብሎ ፈረደ። ቁርአን ደግሞ ምን ይላል? አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገራቸው ለነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ። ስህተቶች ሁሉ ደግሞ ጥመቶች ሁሉ ወደ ገሃነም ያመራሉ። ዛሴት አቡካሊድ አኩኩሉ እኮ ይሄ መሳሳት እኛ እኮ ለምሳሌ ሙስሊም ሆኖ እኮ የሚቀጣ ሰው አለ። ወንጀል ሰርቶ በወንጀሉ ምክንያት የሚቀጣ አለ። ስለዚህ ቅጣት ሊወስደው ይችላል እንጂ አያከፍረውም። ያከፍራል ከሆነ ስለዚህ ይሄንን በማድረጓ ገሃነም ገብታ ተቃጥላ ከሚወጡት አንዷ ነች ነው እያልከኝ ነው? ተቀጣ ቅጣት ሊኖረው ይችላል። ሙስሊም ሆኖ ሊቀጣ ይችላል። ጥፋት ካጠፋ ከአላህ ትእዛዝ ከወጣ ግን ያን ያክል አያከፍራትም። ከአላህ ትእዛዝ ከወጣ ይሄንኛው ይሄ መሐመድ የተናገረው ከራሱ ነው የተናገረው ወይንስ አላህ ነው ያዘዘው? አይ አሁን ይሄንን አላህ ነው መሐመድ ነው የተናገረው? ቆይ ይሄንን መሐመድ ከራሱ ልብ ወለድ ነው ያወራው ወይንስ አላህ ነው ይሄንን ትእዛዝ የሰጠው? ትእዛዙ ላይ ኪዳለች የሚል አለ። ትእዛዙ ማን ነው የሰጠው? ክዳለች የሚል አለ። ማንሽ መከዳው? አይ ሴቱ ያለካል ይሄን ነገር ይሄንን በማድረጓ ኪዳለች። እንድታደርግ ነው እንጂ እንድታደርግ እኮ ነው የታዘዘችው። እንድታደርግ ታዘዘች። ምን ተብላ? አማኝ ኮንሽ ተባለች። በአላህና በቂያማ ቀን የምታምኝ ከሆነ ማድረግ ያለብሽ ምንድን ነው አላት? የአንድ ቀን ጉዞ ያለ መህርም መጓዝ የለብሽም ማለት። አንድ በቂያማ ቀን የምትጓዥ ከሆነ ይሄንን ማድረግ የለብሽም ማለት። ይሄ ደግሞ የሙሐመድና የአላህ ትእዛዝ ናቸው። ቁርአንህ ደግሞ ምን ብላል? የሙሐመድንና የአላህን ትእዛዝ ማንም መቀየር መለወጥ አይችልም። አንድ ሁለተኛ ሙሐመድ የሰጣችሁን ሁሉንም ነገር ሳታመናቱ እያንዳንዱን ተቀበሉ ይላል። ሁለት ሶስተኛ ሙሐመድ ነገርን በፈረደ ጊዜ በተከራከርክና በፈረደ ጊዜ በፍጹም እሱ የሰጠህን አምነህ እስካልተቀበልክ ድረስ
እምነት አልባ ትሆናለህ አለ። አይ ችግር የለውም ሙሐመድ የተናገረን ከ1400 ዓመት በኋላ አልፎበታል ምትል ከሆነ ቴንኪው እናመሰግናለን። እኛም ያልነው ይህንኑ ነው። ሙሐመድ ያዘዛቸው ትእዛዞች ለህይወት ማይጠቅሙ ማይረቡ ስለሆኑ ጊዜው ተሻሽሏል። አቡካሊድ እስማማለሁ፣ ከአንተ ጋር እስማማለሁ። ይሄ ህግ ጠቃሚም አይደለም። ሙሐመድ ተሳስቷል። አያከፍራችሁ ሙስሊሞች፣ ስለማያከፍራችሁ የሙሐመድን ህግ ጣሱ። ጠቃሚም አይደለም። አሁን አንድ ነገር አለ። እኔ እንደማያከፍራቸው ነው። አሁን እነዚህ ሰዎች እዛ ሄዶ ራሱ ይሰግዳሉ፣ ይጾማሉ፣ አላህ ያዛቸው ነገር አቂማቸው በቻለው መጠን ያደርጋሉ። እዛ አረብ ሀገር ሆኖ ማለት ነው። ስለመጾማቸው ስለእንትን አይደለም እኮ ምክንያቱም ጌታቸውን ያመለኩ እኮ ነው። የአምልኮ ህጉን ከጣስክ በኋላ አምልከህ ህጉን በመጣስ እኮ ነው እያመለኩ ያሉት። ህጉን በመጣስ ይለያል። አንተ እያልክ እኔ ቅጣት ሊኖረው ይችላል እኮ በቃ ይሄን ወንጀል ይሄን ነገር እንትን በማለታቸው ቅጣት ሊኖረው ይችላል፣ ግን አያከፍራቸውም። ያከፍራ የምትል ከሆነ ማስረጃ ሲጠኝ ያልኩ ነው። እኔ ከእስልምና ያስቃል እንትን ነው ደጋግሜ እኮ ሰጠሁህ እኮ ቁርአንህ ላይ እኮ ሙሐመድ ያዘዘውን በፍጹም እስካላ 465 ክፈት ወደ ገመና ይሄንን ትእዛዝ ሙሐመድና አላህ ናቸው ያዘዙት ብለህ ነው የምታምነው አይደለ? ነው ሙሐመድ ከራሱ ልቦለድ ነው የተናገረው። ቁርአንህ እንዲህ ይላል፣ በጌታህም እምላለሁ፣ በደንብ አስተውል፣ በመካከላችሁ በተከራከሩበት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስከሚታዘዙህ ድረስ አያምኑም። ምን ብሎ አዘዘ ሙሐመድ? ሴት ልጅ ያለ መህረም የቀን ጉዞ መጓዝ የለባትም ማለት። አይ ችግር የለውም ብጓዝስ ብትልስ አላመንክም ይልሃል። ይኸው እኔ እንደ ሲሰት ነው የሚወስደው። እሺ ለምሳሌ አሁን አንተን ጠይቅህና በማቴዎስ ወንጌል 5:27 ላይ አታመንዝር ይላል። እንዳትበላ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትን ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ከዛ ቀኝ ዓይንህም ብትሰናከል አውጥተህ ከአንተ ጣላት ይላል። ቀኝ ዓይኑን አውጥቶ የጣለ አለ? በቃ እሺ ጥሩ። ስለዚህ ትርጓሜ ያለን እኛ ማለት ነው። ሜታፎር የተነገሩ አሉ፣ ለማመንዘር ምክንያት የሆኑ አሉ። ቀኝ ዓይን ሲባል ምን ማለት ነው? እጅ ሲባል ምን ማለት ነው? እሱ ይፈታል። የእኛና የእናንተ አይገናኝም ማለት ነው። አይ አሁን ለምሳሌ ብዙ ክርስቲያን ሆኖ እንደው ተጨባብጦ እንኳን የማትገባውን ሴት ተጨባብጦ እንኳን ይሄዳል። ይሄ ሰው ዓይኑ አውቶ መጣል ይቻላል ወይስ የጣለ እስካሁን አይታወቃል? እኔ አይቻልም። ለምንድን ነው አትጨባበጥ የሚል እኮ እኛ ጋር የለም። እናንተ ጋር እኮ ነው እሱ አትጨባበጥ የሚለው እንጂ እኛ ጋር አይደለም እኮ። ይሄ ስለመጨባበጥ አንተ ጋር ቀኝ ዓይን አውጥታላት ይላል። ለምን ይጥላል? ቀኝ ዓይን ማለት ትርጉም አለው እያልኩህ ነው። ሌላ ትርጉም አለው እሱ ደግሞ እያልኩህ እኮ ነው። ዓይን ሲባል ዓይን ማለት አንተ የግዴታ አካላዊ ዓይንህን አይደለም እያልኩህ ነው። ማስረጃ ስጠኝ። ይህን ቦታ አንስቶ ዓይን አይደለም ለሚል ማስረጃ ስጠኝ። ብሰጥስ ምን ታደርጋለህ? ኧረ ተው ትመጣለህ። መጽሐፍ ቅዱሱ ለዓይን ሌላ ትርጉም አለው። ለዛው ቀኝ ዓይንህን ይላል። ያ ችግር የለውም እኮ አልኩህ እኮ ችግር የለውም። እሱን እሰጥሃለሁ። ዓይን የሚል ለእንቅፋቶች ምክንያት የሆኑትን ነው። አንድም ደግሞ ሁለት ዓይን ኖሮ ጋነም ብትገባ ይሄንኛው ይሻልሃል ከሚለው አንጻር የተነገረ ነው። ነገር ግን ከዚህኛው ጋር ምን አገናኘው? ከአንተ ጋር አማኝ አይደለህም ከሚለው ጋር ምን አገናኘው? አይ አሁን ለምን አይተገበርም ነው እኔ ጥያቄ። አሁን ምሳሌ ይሄ ራሱ አሁን ይመቻል ለማድረግ አሁን በዚህን ጊዜ አንተ እንደዛ ላድርግ ብትል ግዴታ እኮ ነው፣ በቃ ተጽፏል። እኛ ጋር አማኝ አይደለህም አይልህማ። ይሄንን በማድረግ ንስሓ ትገባለህ። እኛ ጋር እኮ ችግር የለውም። አማኝ አይደለህም የሚል እኛ ጋር እኮ ቢኖር ኖሮ አንተ መጣው ትክክል ይሆን ነበረ። እኛ ጋር አማኝ አትሆንም አይልህም ይላል። ለዛ ይሄንን ባለማድረግ አማኝ አትሆንም አይልህም እኮ። ይሄንን ከምታደርግ እንዲህ ብታደርግ ይሻልሃል ሲል አማራጭ ነው እየነገረ ያለው። አንድ ሰው ለምሳሌ ወንጀል ሰርቶ
ሎክ ወንጀል ሰርቶ በዛ ወንጀል ገሃነም ከሚገባ ይልቅ ባይኖረውና ባይና ገነት ቢገባ የተሻለ ነው። ዘላለም የሆነ ፍርድ ከሚጠብቀው። ለምሳሌ መስረቅ ወንጀል ነው፣ ኃጢአትም ነው። እየሰረቀ ሰው እየገደለበት በእጁ ገሃነም ገብቶ ከሚቃጠል እጅ ባይኖረው እጁ ተቆርጦ ገነት ቢገባ የተሻለ ነው። ነገር ግን አንድ ሰው ቢሰርቅስ ነሰሰር እጅ መቅረጥ አይጠበቅበትም፣ ንስሐ ነው የሚጠበቅበት። ምክንያቱም አካሉ ደግሞ ምንድነው የእግዚአብሔር ቤተ መቅደስ ስለሆነ ራሱን ሊያፈርስ ስላልተፈቀደለት ማለት ነው። ምንድነው የሚጠበቅበት? ንስሐ መግባት ነው የሚጠበቅበት ማለት ነው። ያንተ ግን ምንድነው እሱ አማኝ አትሆንም ነው የሚልህ። አየህ፣ አማኝ ስለማትሆን ያለህ አማራጭ ምንድነው? ነሰሰርሊ ህጉ መጠበቅ ነው ያለብህ፣ ንስሐ መግባት አይደለም። አይ ችግር የለውም ዝም ብዬ ልጓዝ አይደለም ማለት ያለብህ አንተ። ምንድነው አድርግ የሚልህ ነው? አታድርግ፣ በፍጹም ይህንኑ ብቻ ተግብር ነው የሚልህ እኮ ቀጥታ። ለምሳሌ አሁን እነዚህ ሴቶች እኔ አሁንም እያልኩ ያለሁት አንደኛ በዚህ ጉዳይ ዑለማዎችም ያከፍራቸዋል ያሉ ዑለማዎችም የሉም፣ ማምጣትም አይችልም። ኦኬ ከነብይ ይበልጣሉ እነዚህ ሰዎች። አሁን እነዚህ ልጆች የሚሄዱት ዝም ብሎ ጥጋባቸው አይደለም። አንደኛ ካለም ችግር አንጻር ሊሆን ይችላል። አሁን ደግሞ እዛ ሄዶ ራሱ አግብቶ ትዳር ይዞ የሚኖሩ ልጆች አሉ። ለምሳሌ ከሄዱ በኋላ እዛ ትዳር አግብቶ ከዚህም ደግሞ ትዳር ይዞ የሚሄዱ አሉ፣ ከባላቸው አብሮ የሚሄዱ አሉ። ስለዛ ይሄን ያክል ያከፍራል የሚል የለም። የቅድሙን ክፈታ ውስጥ እንየው፣ ለሴቶች ምን ያክል አንተ ከምትለው ሰማይና ምድር እንደሆነ እንየው። ምኑን? ለማንኛውም የእኛን አንድ ትርጓሜ ክርስቲያን መክፈት ምን ትችለው ከሆነ እኛን ትርጓሜውን አሳየውና ትርጓሜውን እናሳየ። እኛን ቅድም አሳይሃለሁ ስላልኩ ክርስቲያን ማሳየት ትችላለህ። አንድምታው ካለ አንድምታውን አሳየው። የማቴዎስ ወንጌል ምዕራፍ 5 ቁጥር 29 ላይ ማለት ነው። ቀኝ ዓይንህን ምክንያት ስህተት ብትሆንብህ ከአንተ አውጥተህ ጣላት ይልና፣ ዛሬ ሁለት ዓይን ኖሮ ኋላ ገሃነም ከምትገባ በዚህ ዓይን ሳለህ ከሁለት ዓይንህ አንዱ ጠፍቶ ኑሮ ኋላ መንግስተ ሰማያት ብትገባ ይሻልሃልና። ይህን ያደረጉ ብዙ ናቸው። ከዚያም ግን ስምዖን ሰፉያሳእን አንዲት ሴት ወይዘሮ መታ ጫማ ስፉልኝ አለችው። ይህ ሁሉ ምክንያት ሙሉ ልታነበው ነው። ዝቅ አድርገው። ስልኬ በአንተ ጋር ሰባራ ስለሆነ ብዙ ምንድን ነው አይታየ ስክሪን እንትን ብሎ ዝቅ አድርገው ሲሆንም ኤኒዌይስ ዓይን የተባለችው ሚስት ነች። እጅ የተባለው ደግሞ ወዳጅህ ነው። ወንጀል የሚያሰራ ኃጢአት የሚያሰራ ሜይ ቢ ቼክ አድርገው እንትኖቹ ላይ ካሉ። ዓይን ማለት አንተ እንደ ዓይንህ የምትወዳት ነገር ግን ወደ ኃጢአት የምትመራ ታይነህ ማትሰወር፣ እሷ ወደ ኃጢአት ምገፋ ወደ ኃጢአት ወደዚህ ምከት ከሆነ ያንን ቆርጠጣል ነው መለጣል እንትን በል ነው። እጅ መልሰውና አንዴ ዝቅ አድርገው እስኪ። እጅ ሲል ግን ምንድነው? ወደ ኃጢአት እንድትገፋ የሚያደርግህ ማለት ነው። ያንን አውጣ ነው። እጁን ነከሰችው። ዝቅ ከፍ አድርገው እስኪ። ነከሰችው የሚለው ነው። ከፍ አድርገው፣ ከፍ አድርገው። ውረድ፣ ወደ ላይ ውረድ። ቀኝ እግርህ ምክንያት ስህተት ብትሆንብህ ቆርጠህ ጣላት አለው። ይሄም ከፍ አድርገው። ረጅም ነው እንደ ማብራሪያ ረዘም ያለ ነው። አሁንስ ከፍ አድርገው። ዓይን የተባለችው ሚስት ናት። ከዓይን የሚሰወር እንደሌለ ከሚስትም የሚሰወር የለምና ሚስት ያልሆነ ስራ ላሰራ ብትልህ ፍቃዷን አፍርስባት። ዛሬ በዚህ ዓለም የሚስትህን ፍቃድ ፈጽመህ ኑር፣ ኋላ ገሃነም አትግባ። ለእኔ ብዙም አይታየኝም። በዚህም ዓለም ሜይ ቢ ቀጥለው አንብበው። እሺ በኋላ ወደ ገሃነም ከምትገባ ይልና በዚህ ዓለም የሚስትህን ፈቃድ አፍርሰህ ኑረህ ኋላ መንግስተ ሰማያት ብትገባ ይሻልሃልና። እጅ የተባሉት ልጆች ናቸው። ወድቆ ይነሱ
በእጁ ዘግይቶ ይከብሩ በእጁ እንዲሉ ልጆቼ ያልሆነ ስራ እናሰራህ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የልጆችን ፈቃድ ፈጽመህ ኖረህ ኋላ ገሃነም ከምትወርድ በዚህ ዓለም የልጆችን ፈቃድ አፍርሰህ ኖረህ ኋላ መንግሥተ ሰማያት ብትገባ ይሻላልና። እግር የተባሉ ቤተሰብ ናቸው። ቤተሰቦች ምክንያት ስህተት ሆነው ያልሆነ ስራ እናሰራ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የእሳቸውን ፈቃድ ፈጽመህ ኖረህ ኋላ ገሃነም እሳት ከምትገባ በዚህ ዓለም ፈቃዳቸውን አፍርሰህ ኖረህ ኋላ ወደ መንግሥተ ሰማያት ብትገባ ይሻላልና። ኦኬ ቴንክ ዩ። ኤኒዌይስ እንደዛ ነው። እኛ የእናንተው ቀጥታ ትእዛዝ ስለሆነ ነው። የኛም ሜታፎሪካል የተነገረ ነው፣ ምሳሌ የተነገረ ነው። ሰው እሺ አንዴ መጽሐፍ ስለምትፈትልኝ እዚሁ ላይ ግን እስኪ አቡ ካሊድን ጠይቀውና፣ አቡ ካሊድ ቀኝ አይንህን ነው አውጥተህ ጣላት ያለው አይደለ? አዎ ግራው የሚል የለም። ግራ አይኑ ግን ያያላ እስቲ እዚህ ላይ የተጠቀሰው ቀኝ አይኑ ነው እኮ። ስለዚህ ግራው ግን ያያል። ግራ አይን ያያል። ቀኝ አይን ቢጠፋ በግራህ አታይም እንዴ? ያ እዚህ መጽሐፉ ላይ የተጠቀሰው እኮ ቀኝ ስለተባለ በግራህ አታይም ማለት ነው ወይ? በግራህ አታይም ማለት ነው ወይ ነው ጠየኩ። ግራህ አያይም ቀኝ ቢጠፋ ግራ አይን ያለው ማለት ነው። ግራ አይን ያለው ማለት ነው። አይ እስኪ መልስልኝ። አይ ጥያቄን መልስልኝ አንተ። እኔ ያልጠቀሰውን ለምን እንዴት ልጥራለህ? ግራው አያይም ማለት ነው ወይ? አጭር መልስ እኮ ነው። ያያል አይደለ? ግራው አያይም ሳይሆን ግራ አይን አለው ወይ? ኦኬ ሰይድ አንተ ደጃል ነህ እንዴ? አይን የለም ግራ አይን የለህም? ምን እያልክ ነው? ደጃል ነህ አንተ? ደጃል ነው ግራ አይን የለም። ይሄ እኮ ይሄ በራሱ እኮ ሌላ ጥያቄ የሚያስነሳ ነው በመጽሐፉ ላይ ማለት ነው። ስለዚህ እያወራ ያለው ስለ እንትን አይደለም። ላዳምጥ። እያወራ ያለው ስለ ልብ ነው። በልቡ ይላል። ቀጥሎ በልብህ አመንዝረሃል ይላል። በአይንህ አይተህ ከዛ በልብህ ነው የምታመነዝረው። ምኞት አለ። ልክ ሳሂህ ሙስሊም 1403 ላይ መሐመድ መንገድ ላይ ሴቶችን አይቶ መሐመድ ሴቶችን አይቶ አዳምጠኛ ሴቶችን አይቶ ሲሆን ሴት አይቶ ተረከዝ አይቶ ወደ ሚስቱ ዘይነብ ነው እየሮጠ የገባው አይደለ? አይቷት በልቡ ስለተመኘ ነው የሮጠው። እኔ አልተሳደብኩም። ሐዲስ ነው እኔ አልተሳደብኩም። አትሳደብ ሐዲስ ነው። ሳሂህ ሙስሊም 1403 ላይ እሺ። አሁን ለሴቶች ማን ነው በደንብ ለሴቶች ጥሩ እንትን የሚሰጠው? የትኛው እንደሆነ እናያለን። መጽሐፍ ስለጨርስና አሁን ይሄንን ጨርስና ሊቀጥቅጥ ፖይንት አትቀይር፣ ሐሳብን አታስቀይር። እንትን እዛው ላይ አንድ ጊዜ ማቴዎስ 15:19 ላይ ያለው ከልብ የሚወጣውን ክፋት ወይ ደግሞ ምኞት እሱን እየተናገረ ነው እንጂ ሊትራሊ አይን አይደለም። አንድ ሰው ቀኝ አይን ልታሰናክል ሲል አንድ ጊዜ ልብን ጠርቶት አለፈ እኮ። በልብህ አለ እኮ ብራዘር፣ በልብህ ካየህ በኋላ ወደ ልብ ይወርዳል። አይን ላይ ብቻ አይደለም እኮ የሚቀረው፣ አይን ያስተላልፋል ወዴት? ወደ ልብ። ምኞት የሚባለው ልብ ላይ ነው የሚፈጠረው እንጂ በአይን አይደለም እኮ የሚመጣው። ኦኬ ፊል ታደርጋለህ፣ ወደ ልብህ ይወርዳል። ስለዚህ በአንዱ አይንህ አየህ ማለት አለ ቀኝ አይንህን ብቻ ብሎ እንደውም ግራህን አለመጥቀሱ በራሱ አንድ መልስ ነው እያልኩ ነው። ምክንያቱም ቀጥታ ምንድነው አንድ ሰው ኃጢአት እንደሚሰራው በቀኝ አይኑ ብቻ ነው የሚል አረዳድ ካለ አንተን እንግዲህ ጭንቅላትህን መታከም ያለብህ በግራውም ስለሚያይ። ስለዚህ እየተናገረ ያለው እኔ ከራሴ የጨመርኩት አለ እኔ እኮ እኔም ጠየቅኩ እኮ አንተ እንደዛ ብለህ ከተረዳህ ግራው አያይም ወይ? እሱን እኮ መጽሐፉ ቢያነሳው እኮ እኔም አነበዋለሁ። አላነሳውም ከነጭራሹ። መጽሐፉ ያለው ቀኝ አይንህን ነው ስላለ የጠየቅኩ መልስልኝ። ቀኙን ካለ ግራው አያይም ብለህ ነው የምትረዳውን የጠየቅኩ። እሱን መጽሐፉ ነበር ማንሳት ነበረበት። አንተ የምትረዳውን የጠየቅኩህ ብሎ ኢየሱስ እኔ የምረዳውን አሁን ክርስቲያን ክፈተ ውስጥ መጽሐፈ ሲራክ ቁጥር 42 በቃ ጨርሻለሁኝ። አንተ ቀላል ጥያቄ ነበር የጠየቅኩ። አንድ ጊዜ ቆይ አብካሪ፣ አንድ ጥያቄ ጠይቀሃል፣ ተመልሶልሃል። እኛ ደግሞ አሁን ተራችንን እንጠይቅ። አንዳንድ ባክ ኤንድ ፎርዝ ስለሆነ ማለት ነው እየተጠያየቅን። ከመጀመሪያው ጀምሬ እሷን ቦታ ክፈት ያልኩ ነበር። ለመክፈት ፈቃደኛ ካልሆንክ ሁለት አንስታል። ቆይ አንዴ መጀመሪያ አንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስን ብለህ ነበረ። እሱ የሚመልስልሃል፣ ችግር የለውም። አሁን የማቴዎስን አንስተዋል፣ ማቴዎስ ተመልሶልሃል። ከዛ በኋላ ምንድን ነው ያልከው? መጽሐፈ ሲራክ ነው። እንቀጥላለን ማለት ነው። ሰው አሁን ወደ እንትኑ እንመለስና የሙሐመድ ሚስቶች ከቤት ይወጡ ነበር? የሙሐመድ ሚስቶች አይወጡም። ኦኬ ከቤት አይወጡም።
እሺ ከዛ ሙስሊም ሴቶች ሌሎች ሙስሊም ሴቶች የእነሱ ፈለግ ተከታይ መሆን አለባቸው አይደል? አለባቸው። ቅድም እኮ ያነሳው ለዚህ ነው። ይህንን ቦታ ወደዚህ የሄድኩት ለዚሁ ነው። እሺ የሙሐመድ ሚስቶች ያንን ትእዛዝ አክብረው ከቤት የሚወጡ ከሆነ ቅጣታቸው 2 እጥፍ እንደሆነ ቁርአን ራሱ ይናገራል እኮ። ቅጣቱ ምንድን ነው? በአላህ ኪዷል ነው ወይስ ቅጣቱ ራሱን የቻለ ቅጣት ነው እኮ? ቅጣታቸው ግን 2 እጥፍ እንደሆነ ይናገራል። ምንም አይነት ቅጣት ይሁን ዞሮ ዞሮ ቅጣት ሳይሆን ሽልማት ሳይሆን ቅጣት ነው የሚሰጣቸው አይደል እኮ። ሙስሊም እከሌ ሙስሊም ስለተባለ እኮ ወንጀል አይሰራም ማለት አይደለም። የትኛውም እሱም ብቻ አይደለም። የሆነ ሙስሊም ሆነ ሰው ሊገል ይችላል። ያ የራሱ ቅጣት አለው። ኦኬ። ስለዚህ እነዛ ሰዎች ያንን ትእዛዝ አፍርሰው ለምሳሌ አንተ ምሳሌ ወደ የሆነ ሰው ክርስቲያን ነው አንዴ ችግር የለውም። ያንን ትእዛዝ አፍርሰው ከቤት ቢወጡ ሙሐመድ የሰጣቸውን ትእዛዝ ተቀብለዋል ወይስ አልተቀበሉ? አንዴ ማውራት አይቻልም። ለምሳሌ አሁን አንደኛውን ቦታው ላይ እንትኑን ካየ ራሱ ቦታው ላይ ሚለው አንድ ሰው ለምሳሌ የኢማን ድክመት ያለበት ሰው አለ። ኢማኑ ደካማ የሆነ ሰው በጣም በእምነቱ በጣም ጠንካራና አቡ ካሊድ የጠየኩ ስለ ትእዛዝ መጠበቅና ለመጠበቅ ነው። አንድ ሴት ለምሳሌ የሙሐመድ ሚስቶች ከቤት አትውጡ ተብሎ መገለጥ መጥቶለት ሙሐመድ እሱን መገለጥ ነግሯቸው ከቤት ቢወጡ አላህና መልእክተኛውን ተቀብለዋል ወይስ አልተቀበሉ? አላህና መጀመሪያውን ተቀብለዋል። ትእዛዙን ተቀብለውታል ወይስ አልተቀበሉት እኮ? ያቺን ወንጀል ስለሰሩ የራሱ የሆነ አላህ የሚቀጣቸው ቅጣት ሊኖር ይችላል። ኦኬ። እንጂ በደፈናው ሙሉ በሙሉ ከእስልምና አይወጡም። ኦኬ። እነዛ ሰዎች ከዛ በኋላ በአላህ የምታምን ሴት ነው የሚለው በነገራችን ላይ ሐዲሱ በአላህና በመጨረሻው ቀን የምታምን which means የምትወጣ ከሆነ አታምንም ማለት ነው። by implication በአላህና በመልእክተኛው በአላህና በመጨረሻው በቂያማ ቀን የምታምን ከሆነ ከቤት መውጣት አልተፈቀደላትም፣ መብት የላትም ነው የሚለው ሐዲሱ። ስለማመን እኮ ብዙም ቦታ አላህ በብዙ ቦታ እኮ እኛን ማስጠንቀቂያ ይሰጣል። በሱ ብቻ አይደለም። እዚህ ጋር ማመን የመጣው ከቤት መውጣትን ተከትሎ ነው ወይስ አይደለም እኮ? ከቤት መውጣቱን ተከትሎ ቢሆንም ከእስልምና አያስወጣቸውም። እሺ ማስረጃ ራሱ የሆነ ቅጣት አለው። ስጠኝ፣ ማስረጃ ስጠኝ። አያስወጣቸውም የሚል ቀላል እኮ ነው። ምን አያጨቃጭቀን። በቃ ጥሩ እሺ፣ አንድ ላምጣልህ። በአንድ ስልክ ስለሆነ እንትን ልበልህ። ቆይ ቦታውን አይችልም። እሺ እጠብቅሃለሁ። 10 ሰዓት እጠብቅሃለሁ። ኧረ እኔ ልግባ ክርስቲያን። አሁን ማውራት አልችልም። ቀጥል። ያው ቅድም ስለ ለምን ተረኛ አታስገቡ የሚለውን በተመለከተ ነው። ያ ሴት ልጅ ከአንድ ቀን መንገድ በላይ መጓዝ ትችላለች? አትችልም። ያው የምትችልበት ጊዜ አለ። ኦኬ። ለምሳሌ አሁን ቆይ ችግር የለውም። አትችልም ካልክ በኋላ የምትችልበት ጊዜ አለ ብለህ መናገር አትችልም መጀመሪያ። ኦኬ። የምትችልበት ጊዜ ካለ ቁርአኑን ታመጣና ታሳየኛለህ ማለት ነው። ስለዚህ የማትችልበት ጊዜን ቆይ አንዴ የምትችልበት ጊዜን አሁን ከቁርአን አሳየኝሽ። እሺ ማስረጃ ነው። ስልክ የለኝም ግን አሁን አንተም ያነበብ ቅድም ስልክ የለኝም ማለት ከተናገርክ በኋላ የበረሃው አሁን ይኸውልህ አንተ የተናገርከው ነገር ሰው ማስረጃ ያለው ነው የሚመስለው። እዚህ ጋር 2400 ሰው አለ አይደል? ልክ አይ የምትወጣበት ጊዜ አለ የማትወጣበት ጊዜ አለ ስትል አንተ የተናገርከው ነገር ቁርአን ውስጥ ያለ ማስረጃ ያለው ነው የሚመስለው። ስለዚህ የግድ ማስረጃ ትጠይቃለህ። ላወራኸው ነገር ለአካፍል ወጣው ማስረጃ ያስፈልጋል ማለት ነው። ማስረጃ አለ። የማትወጣበት ጊዜ በዚህ ጊዜ ነው፣ የምትወጣበት ጊዜ ደግሞ በዚህ ጊዜ ነው ብለህ ማስረጃ አለ ለሱ። አይዋ ሁሉ ነገር ላብራራልህ ነበር እኮ መጀመሪያ ጠቀስና አብራራለሁ። ሳትጠቅስ አታብራራ። አብራራልህ እንጂ ምኑን ነው መጀመሪያ ሳትጠቅስ ምንድን ነው ለማብራራው ነገር እኮ ነው መረጃ የምሰጥህ አይደል? ለመረጃው መጀመሪያ መረጃ ትጠቅስና ታብራራለህ። እንዴት ነው አንተ የራስን ማብራሪያ ሰጥተህ ነው የምትጠቅሰው እንዴ? መጀመሪያ ትጠቅሳለህ፣ ያንን ታብራራለህ የጠቀስከውን ነገር። ማስረጃ አለ ከቁርአን? መጀመሪያ ቆይ ቀላል ነው ችግር የለውም። ማስረጃ አለ ከቁርአን? ከቁርአን አለ የለም? ቁርአን ሐዲስ እኛ ጋር ማፊ ፈርቅ። ቆይ ከቁርአን አለ የለህም?
ቁርአንና እኛ ሐዲስን አንለይም። አንድ ነገር መያዝ ያለብህ። በጣም ጥሩ። እንደዛ ከሆነ እኔ የከፈትኩት ላይ ሐዲስ ላይ እናወራለን ማለት ነው። እሺ ችግር የለውም። እሺ አንተ ከከፈትከው ሐዲስ ምን ይላል? ቡኻሪ ላይ ተከስከው አንዴ የበረሃ አንዴ ችግር የለውም። ተረጋጋና እናወራ። ኦኬ ለምሳሌ አሁን ሴቶች ከቤት ወጥተው ቢሄዱ እነዛ ሴቶች በአላህ አመኑ ነው የሚባለው ወይስ ያላህን ትእዛዝ ጥሰው ሄዱ ነው የሚባለው? ከአላህ መንገድ የሚያስወጣ ከሆነ ምሳሌ እኛ ከእስልምና የሚያስወጣ ነገራቶች አሉ። ያን የሚያስወጣ የሆነ ነገር ጠየቅኩን አትመልስልኝ። እኔም ያወራሁትን ብቻ መልስ። የጠየቅኩን ብቻ ነው። ያንን ሰርተው ከሆነ ይወጣሉ አልኩህ እኮ። ኦኬ እሺ። ለምሳሌ እምነት ወጥተዋል አልወጡም ነው እያልከኝ ያለው? ከእምነት የሚያስወጣ ነገር ሰርተው ከሆነ ይወጣሉ አልኩህ። ኦኬ አንዴ። ስለዚህ ለምሳሌ አሁን ብዙ እህቶቻችን ሙስሊም እህቶቻችን አረብ ሀገር፣ ዱባይ፣ ሳውዲ የተለያዩ ሀገራት ሄደው ስራ እየሰሩ ነው። ከአንድ ቀን ጉዞ በላይ ነው ወይስ አይደለም እነዚህ ሀገራት? ስለዚህ መያዝ ያለብህ አንድ ነገር እኔ ምንም አልፈልግም። ስለዚህ መረዳት ያለብን መረጃ ልነግርህ ነው። አንዴ አትንገረኝ። አንዴ ኧረ በእናትህ የበረሃው አንዴ። እነዚህ ሰዎች የተጓዙት ከአንድ ቀን በላይ ነው አይደል? ጉዞና እምነት ምን አገናኘው? ጉዞ እነሱ ወጥተዋል አይደለ? ከሀገር ወጥተዋል ማለትም ከአንድ ቀን ጉዞ በላይ ሄደዋል። እምነትና ጉዞ ምን አገናኘው? በአንተ ጠይቀስ። እምነትና ጉዞ ምን አገናኘው? ኦኬ ስለዚህ በእስልምና ሉክ በእስልምና ማለት ነው ሰዎች ወደ እምነት ቦታ ከመሄድ ይልቅ ወደ ስራ ቦታ መሄድ ይሻላቸዋል። ማለትም የሚከለከሉት ሉክ ወደ እምነት ቦታ ሲሄዱ ይከለከላሉ። አይከለከሉም አለ እያልኩህ እኮ ነው። አንዴ ተረጋጋ። እያልክ ያለው ምንድነው? ከአንድ ቀን በላይ ክርስቲያን አለ ስላለ የችግር የለውም ላስታርቃችሁ አለ ስላልክ የአንድ ቀን ጉዞ የእምነት ቦታ ላይ መሄድ እንደምችል ያለ መህርም ስትቀሰው ይህንን ነው የሚባለው። አሁን መጀመሪያ ላብራራለህ በጥቅሉ ማለት ነው። ጥቀሰው፣ ቅድሚያ ጥቀሰው። ልጠቅሰው ነው። ምን አለ መሰለ ግድ አንድ ሴት ከአንድ ቀን ከነሌሊቱ መጓዝ አትችልም የሚለው ሐዲስ ይህ እንዳለ፣ በሌላ ቦታ ደግሞ ከኢራን ወይም ደግሞ ከሆነ ቦታ ሰሃቦች ወደ ሐጅ ይሄዱ ነበረ፣ ሴቶች ማለት ነው። በዛን ሰዓት እንግዲህ ሷሂህ ሙስሊም ላይ ያለ ነው። ቁጥሩ ልንገራችሁና አንተ ግባና ይሁን አይመቸኝም ማለት ነው። ስለዚህ ህጉን ሲጥሱ ነበረ። ቀጥል፣ ጥቀሰው ህጉን እንትና ሐዲሱን አለ ፖዝ ሆኗል። ቢኒ ሰላም ብያለሁ። ፎይ እንዴት ናችሁ? ደህና አደራችሁ? ክርስቲያን ሰላም ነው፣ እግዚአብሔር ይመስገን። ግን አለን ሐዲሱ እኮ ግልጽ ነው። አንድ ሰው በአላህና በመጨረሻው ቀን የሚያምን ሰው ከዚህ ኪሎ ሜትር በላይ ጉዞ ወይም ከአንድ ቀን በላይ ጉዞ ማድረግ አይቻልም ከተባለ ከዛ በላይ የሚያደርግ ሰው ካለ እኮ በአላህና በመጨረሻው ቀን አያምንም ማለት ነው። አንድ ሰው በአላህና በመጨረሻው ቀን ካላመነ ካፊር አይደለም እያሉን ነው፣ አይከፍርም እያሉን ነው። እነዚህ ሰዎች ምንድነው? ዋናው መሰረቱ እኮ በአላህ ማመን ነው እስላም የሚያደርገው። ሌላው ደግሞ በመጨረሻው ቀን ማመን ነው። ሁለቱን መሰረታዊ ነገሮችን የማያምን ሰው እንዴት ነው ካፍር አይደለም የሚሉት? እዚህ ጋር ቁጭ ብሎ ነብዩ ደግሞ ይህን የሚያደርግ ሰው ካለ በአላህና በመጨረሻው ቀን አያምንም ብሏል። እንዴት ነው የምታስቡት ሙስሊሞች? ሊትራሊ ካፍር ከእስልምና የሚያስወጣ ነው። እና ሱራ 465ም ቅድም ስታነብለት አማኝ አይደሉም ሙሚን አይደሉም ብሏል እኮ። አንድ ሰው አማኝ አይደለም ከተባለ እኮ ካፍር ነው እየተባለ ነው። የሚያምን ሰውማ ሙስሊም ነው የሚባለው እንጂ አማኝ አይደለም አይባልም። እና ግልጽ ናቸው እንትኖቹ የተነገሩት ነገር። ከእምነት ይወጣሉ ነው፣ ሊትራሊ ከእምነት ይወጣሉ። የመሐመድን ፍርድ የማይቀበል ትእዛዝ በፍጹም ሆኖ የማይቀበል ሰው አማኝ አይደለም ከተባለ ሙስሊም አይደለም እየተባለ ነው። እና በተለይ እንትና እየተከራከራላቸው ነው እንዲወጡ፣ ሴቶቹ ካዱ ውጡና ካዱ እያለ እየተከራከራላቸው ነው። እኔው በደንብ ልብ ብላችሁ ይዩት እሺ ሙስሊሞች፣ ግልጽ ነው ቋንቋ። አይ ለምሳሌ ይሄ አንቀጽ ከወረደ በኋላ የሙሐመድ ሚስት
የሙሐመድ ሚስቶች ለምሳሌ ከቤት ሳትወጣ የሞተች ሚስት አለች። ለምሳሌ ይሄ አንቀጽ ከወረደበት ጊዜ ጀምሮ ከውስጠኛው የቤቷ ክፍል ሳትወጣ በዛው ሞታ ከዛ በኋላ ነው እንትን ያለችው ማለት ነው። ከሞተች በኋላ ነው ወጥታ የተቀበረችው። ይታይ እንግዲህ እንደማሰማ ያኔ ሳልተወሰወሱባትም ያስባል። እስክትሞት ድረስ ከቤት አልወጣችም። ቆይ ካካም ቤት ውስጥ ስትል ነበር እንዴ? በፊት በሀቂ ጋር እየሄደች በእሷ ምክንያት ነበረ ሂጃብ የሚወረደው። በዚህ ምክንያት ደግሞ አይሻ እድሜ ልኳን ስታለቅስ ነው የኖረችው። በዚህ ሀዲስ ምክንያት ኢብን ቁርአንና ሀዲሱ ምክንያት እድሜ ልኳን እንዳለቀሰች ነው የሞተችው አይሻ። ጋይር ክርስቲያን ያ ኢማጂን እንግዲህ እስር ቤት ነበር ማለት ነው። ይሄ አሁን የተሰጠው ህግ ከሙሐመድ ሚስቶች እንኳን ቢጀመር እንግዲህ የሙሐመድ ሚስቶች የምዕመናን እናት ናቸው ተብሎ ይታሰባል። ሱራ 33 ቁጥር 6 ላይ እንደሚናገረው እንግዲህ ምርጥ ሮል ሞዴል ናቸው። የሙስሊሞች የእነሱን ፈለግ ሊከተሉ ይገባል ብለው ያምናሉ የሙሐመድ ሚስቶች። ከሙሐመድ ሚስቶች አንደኛዋ ደግሞ ሳውዳ የምትባለው ማለት ነው። ይሄ አንቀጽ ከተነገረበት ጊዜ ጀምሮ ከቤት ሳትወጣ ነው የሞተችው። ኢማጂን እንግዲህ ስለዚህ እስር ቤት ማለት ነው። ይቺ ልጅ እስር ቤት ታስራ ነበር የሞተችው። ባጭሩ ላሳያችሁ ማስረጃውንና እንዴ ኦኬ እሺ ታሪፍ ነው የነገር እያሉ ነው ኮመንት ላይ። ለፊተኞች አሪፍ ነው ይሄ ነገር፣ ጥሩ ነው፣ ይልመድባችሁ፣ ይሄንን ነገር አስተምሩልን። ሴቶቻችን ጠብተውብናል እያሉ ነው እና አብዱሎች እያሉ ነው። ያለ አንዳንድ አመፀኛ ሴቶች ጥሩ ነው እያሉ ነው። ያው አሁን እኮ ምንድነው በስልምን እንግዲህ ወንዱ ካልፈቀደ ከቤት አትወጣም። ከወጣች መምታት መጠፍጠፍ ይቻላል። ምክንያቱም አመፀኛ ነች ይላል ቁርአን። አመፀኛ ነች፣ መጠፍጠፍ ይችላል፣ እንደፈለገ መምታት መደብደብ ይችላል። መጠፍጠፍ ይችላል ስትል የሆነ ነገር እየመሰለች ነው እኮ። የበረሃ ወጣ የበረሃ ወጣ። ሁለቱም በነገራችን ላይ ማስረጃ አለን ብለን ሁለቱም ታምታታላችሁ። አሁን አንተ ቀረህ ማለት ነው። ከዚህ በፊት ቪዲዮ ሰርቼበት ነበር እና ሀጅ መሐመድ ዘይኔ አባትሽ ታሞ አንድ ጊዜ አባቷ ታሞ ኢማጅን አባትሽ ታሞ ኢንኬዝ ድንገት ቢደወልልሽ ከቤት መውጣት አትችይም። ቀጥታ ባልዮ ጋር ምደው ኢቭን ኢፍ ስልክ ባያነሳ ራሱ ስልክ አላነሳም ብለሽ ሆስፒታልሽ እንደው ቅርብ እንኳን ቢሆን እንዳትወጪ ነው የተባለችው። ቃል በቃል የሳቸው ንግግር ያለበት ቪዲዮ አለ፣ ልኬላሉ ሊንኩን። እሺ እናሳያለን። አባቷ ሞቶ ለቅሶ መሄድ አትችልም ባሏ ካልፈቀደ። አባቷ ሞቶ እናቷ ሞታ እናትሽ ሞተች ተብላ ለቅሶ ሊሄድ ማለት አትችልም ባሏ ካልፈቀደ። መታመሙ ጥሩ ነው እንደው አለመሞቱ ትላለህ። እንዲድን ቤቷ ጸሎት ማድረግ ትችል። ሞተ ስትባል ለቅሶ መሄድ አትችልም። አባቷ ይገርማል፣ እናቷ ይገርማል። እንዴ ልጇ ሞቶ እንደው ከሌላ የወለደችው ቤተሰቦቿ ጋር ቢኖር ወይም እንደዛ ነገር ልጇ ሞቶ ለቅሶ መሄድ አትችልም ባሏ ካልፈቀደ። እናያቸዋለን። እነኝን ቀጥል እንትን አንብበው የእኛውንና ይህን ላንብበው። ኦኬ ምን ይላል መሰላችሁ? ኦኬ አይ ዋዝ ኢንፎርምድ ዛት ሳውዳ ዋይፍ ኦፍ ፕሮፌት ወዝ አስክድ። ምንድነው ሳውዳ እንደዚህ ተብላ ተጠይቃ ነበር። ዋይ ዶንት ዩ ፐርፎርም ሀጅ ኤንድ ኡምራ ላይክ ዩር ሲስተር ዱ? ለምንድን ነው እህትሽ ሀጅና ኡምራ እንደምታደርገው አንቺ የማታደርጊው ብለው ይጠይቋታል። ሺ ሪፕላይድ አይ ሃቭ ኦልሬዲ ፐርፎርምድ ሀጅ ኤንድ ኡምራ አስ ጋድ ሃዝ ኮማንድድ ሚ ቱ ሪሜን ኢን ማይ ሃውስ። እኔ አላህ በቤት ውስጥ ተቀመጪ ብሎ ትእዛዝ እስኪመጣ ድረስ ሀጅና ኡምራ አደርግ ነበር አለች። መቼ? ይሄ ትእዛዝ እስኪመጣ ድረስ ምን የሚለው ከቤት አትውጡ የሚለው ማለት ነው። ባይ ጋድ አይ ዊል ኖት ሊቭ ማይ ሃውስ አንቲል አይ ዳይ። ወላሂ እኔ እስከ ሞት ድረስ ከቤት አልወጣም አለች ሳውዳ። ሂ ሴድ ባይ ጋድ ሺ ዲድ ናት ሊቭ ዘ ዶር ኦፍ ሀር ሩም አንቲል ሀር ፊውነራል ፕሮሰሽን።
እስከ መቃብሯ እስከምትቀበርበት ጊዜ ድረስ ሞታ ከቤቷ ደጃፍ ወጥታ አታውቅም። ይቺማ የሙሐመድ ሚስት ማለት ነው። በጣም ወላሂ የሚለውን እስኪ ያሳይ። በአላህ ማለት ምን ማለት ነው? ምን ማለት ነው? ባይጋድ ማለት ሰይድ ሀሳቡ ላይ እስኪ ቀጥሉ ሙስሊሞች። ሰይድ ይሰማል? ሰይድ ይሰማል ወይ? ትሰማለህ እኮ በደምብ እየሰማ ነው። ለምን ዝም ትላለህ? ሳውዳ ማለት በጣም አሳዛኙ ፓርት ምን እንደሆነ ታውቃላችሁ? መፍቷን ሁሉ ለነብዩ ሚስቶች አሳልፋ ሰጥታ፣ ለአይሻ ተራዋን አሳልፋ ከነብዩ ጋር ወሲብ ደግሞ አያደርጋትም። በሚያሳዝን ሁኔታ ከእሷ ጋር አይገናኝም። እሷ እንደ ቤት ውስጥ እንደ አሮጌ ዕቃ ቁጭ ያለች ነች። በቃ ኢማጅን እድሜ ልክ እንዲሁ ቤት ውስጥ ተቀምጣለች። ከቤት አትወጣም። ከእሷ ጋር የሚተኛበትን አይሻ ነች፣ የእሷን ተራ ወስዳ አይሻ ነች የምተኛው ከነብዩ ጋር ከመሐመድ ጋር የምተኛው አይሻ ነች። ሳውዳ ግን ከቤት አትወጣም። ሬሳዋ ነው ከቤት የወጣው እድሜ ልክ ቆይታ። አሜዚንግ ነው። እንደዚህ አይነት አዛኝ ነብይ እኮ ታይቶ አይታወቅም። እንደዚህም እዝነት የለም። እናት ብትሆን እንዴት ነው ሰይድች ሴትዮ ለካ ማ ትላታለህ፣ ሙሚን ትላታላችሁ። ለካ ሳውዳን የአማኞች እናት ትላታላችሁ። ያንተ የነብይህ ሚስት ሳውዳ ሱራ 4 128 ነው አይደል? ነው ቼክ አድርግልኝ ክርስቲያን። ጥላቻን በባሏ ላይ አውቃ መመላለስን ቢመላለሱ በሚለው ህግ መሰረት መፍቷን ሁሉ ለአይሻ አሳልፋ ሰጥታ ምን ሆነች ነች? እስክትሞት ድረስ ሁሉ መፍቷን ለነብዩ ሚስቶች ለአይሻ አሳልፋ ሰጥታ እንደ ዕቃ እንደ አሮጌ ዕቃ እቤት ተጎልታ ፀሐይ እንኳን እንዳይመታት ከቤት መውጣት እንዳትችል ሆና ተጓዳ ሳትወጣ ድምጿንም እንዳታለሳልስ ድምፅ አታሰሚ ተብላ ታፍና የሞተች ነች ያንተ የነብይህ ሚስት። ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም። መታረቅም መልካም ነው። ነፍሶቻቸውም ንፍግነት ተጣለባቸው። መልካም ብትሰሩ ብትጠነቀቁም አላህ በምትሰሩት ሁሉ ውስጥ አዋቂ ነው። ይህ ክፍል የወረደው በሳውዳ ምክንያት ነው። ምን ሴትም ከባሏ ጥላቻን እንደ ጠላት ማለት ነው። ጥላቻን ወይንም ፊቱን ማዞርን ፊት ካዞረባት ወይንም ፊት ከነሳት ብታውቅ ነብዩ ፊት እንደነሳትና እንደጠላት ስታውቅ ሳውዳ መፍቱን ሁሉ ለአይሻ ሰጥታ ቤት ውስጥ እንዳሮጌ ዕቃ እድሜ ልኳን ተቀመጠች። ይህን ታላቅ ሙፈሲር እብን ከሲር እንዲቴል ያብራራዋል። ሀዲሳቶችም አሉ። ሬሳዋ ነው ከቤት የወጣው። ሬሳዋ ከቤት ወጣ ማለት ነው። በጣም የሚያሳዝነው አድርስ ነው ወገን አድርስ። በጣም እኮ የሚገርም ነው። ሙሐመድ የሞራል ልዕልና ላይ የደረሰ ሰው ነው ተብሎ ይታመናል በእስልምና። ታዲያ ከዚህ በላይ ምን መድረስ አለ? ያ ካፊር ያ ሙሽሪክ ከሙሐመድ በላይ ማን ነው? ስትት ማን አለ? ሴቶች እንደ ሙሐመድ አይነት ባል አልተመኛችሁም? ያው ብዙ እንዲህ ምን አለ ማሜን አይነት ባል ቢሰጠኝ እያለሽ ነው። ቤት ውስጥ እንደ ዕቃ አስቀምጦሽ ብቻሽን መንቀሳቀሳችም ብሎ አባትሽ ቢሞት ቢታመም መጠየቃችም፣ እናትሽ ብትታመም ብትሞት መጠየቃችም። እሺ ሌላ ማግባት አትችይም። እንዳሮጌ ዕቃ ቤት ውስጥ ተቀምጠሽ አገልግሎት እንደማሰጪ ሬሳሽ ከቤት ሲወጣ አስበሽዋል? ይሄ ነገር ምርጥ ነው። ሴቶችዬ ምርጥ ነው። አይደብራችሁማ? መሐመድዬ መሐመድዋ የምትይው ይህንን አይነት ባል ቢሰጥሽ እንዴት ነው? አልትመኝም? አትመኝም እንዴ? ቤት ውስጥ እንዳሮጌ ዕቃ አስቀምጦሽ በአንቺ ላይ ጩጫዋን እያጫወተ አንቺን እንደ ዕቃ ጎልቶሽ
ምንድነው ያለው? ድንግል የሆኑ ጨዋዎች ህፃናቶችን ለምን ነው የማታገቡት? ምክንያቱም ከእነሱ ጋር ስትጫወቱ እኮ ደስ ይላል። ያገቡ እነዚህ የወለዱ ድንግል ያልሆኑ ለምን ታገባላችሁ? ከእነሱ ጋር ለመጫወት አይመችም ብሏል ማሜ። እና አይሻን እሱ ሲያጫውት እንጂ የመጫወቻውን ማሊያ እንዳለ ሰጥሽ፣ ከቤትም መውጣት አትችይም፣ ሌላም ማግባት አትችይም። ምክንያቱም ሌላ እንዳታገቢ ሱራ አልአሕዛብ 53ኛው ነው። ቼክ አድርግልኝ ክርስቲያን። የነቢዩ ሚስቶች ማንም ማግባት አይችልም የሚለው አንድ የነቢዩ አግብቶሻል፣ ማግባት አትችይም። ያለሽ አማራጭ ብትወጪ ማንም አያገባሽም፣ ነቢዩ አግብቶሻልና። ቤት ውስጥ ቁጭ ብለሽ ቁልጭ ቁልጭ ትያለሽ። እሱ ከአይሻ ጋር ድብብቆሽ ሲጫወት ከቤት እንዳትወጪ ደግሞ ኖ መውጣታችም ብሎሻል። እናቴ ልጠይቅ እንዳትይ ደግሞ ባል ካልፈቀድልሽ አይቻልም ብሎሻል። ይህን የመሰለ ባህል ኬት ይገኛል? ሉክ ያላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ስለዚህ እሱን ካገባሽ በኋላ ማንም አያገባሽም። ብትወጪ ማንም ዞር ብሎ አያይሽም። እንደዚህ አይነት ባል ይስጥሽ መሐመድዬ የምትይው ብዬ ብልሽ እርግማን ይሆንብሻል ወይንስ ምርቃት? ማለት ከምትወጂው አንጻር እኔ አሁን እንደዚህ አይነት ባልን ይስጥሽ። በአንቺ ላይ እጥፉን አግብቶ አንቺ ትንሽ ጥላቻ እንደጠላሽ ስታቂ፣ ፊቱን እንደነሳሽ ስታቂ ለጩጭዋ ልጅ ተራሽን ትሰጪና ያው ማሜ የሚተኛበት የሆነ እንትን ነገር ነበረ፣ ቁርበት ልል ነበር ተሳስቼ። ቁርበት ሴት ይገኛል። ይሄ ቴምር ቅጠል ነበረ። ቴምር ቅጠሏን እሷን ለቀቅ አድርገሽ አንቺ የሆነ ድንጋይ ነገር ላይ ወንበር ስለማይኖር በጊዜው ማለት ነው ኩርችም ብለሽ ቁጭ ብለሽ ቁልጭ ያለሽ ቡትቶ የሆነ እንደዚህ እንትን ብለሽ እግርሽ ባዶ እግር ነው፣ አዋሪያው ምናምን ነገር አለ፣ ጉልበትሽ ይታያል፣ የሆነ ፊትሽ ጉስቁል ብሏል። ጥግ ላይ ኩርችም ብለሽ ቁጭ ብለሻል። ምርጧ ጉዝጓዝ የዘንባባው የቴምር ቅጠል ላይ ከአይሻ ጋር እንቆቅልሽ ሲጫወት አንቺ ቁልጭ ትያለሽ። በመስኮት እንደዚህ ስታይ በቀዳዳ ጭላንጭል ማለት ነው። ልክ ጠዋት ላይ ጭላንጭሉ እንደዚህ ወጋገኑ ፍንጥቅ ብሎ ሲል ፀሐዩ ሲገባ ታይዋለሽ። ማታ ጨለም ሲል እንደዚህ ጭላንጭል ፀሐይዋ ስታልፍ ታያለሽ። ያኔ እኮ የዛሬን አድርገውና ከ10 ዓመት በፊት ከነቢዩ ጋር እኔም እኮ ተጫውቼ ነበር እችን እንቆቅልሽ፣ እችን ድብብቆሽ። አሁን ምን ያደርጋል እድሜ ሄደ። የዛሬን አድርገውና ከእናቴ ጋር እያለሁኝ በዚህ በፀሐይ ስትፈነድቅ ጮቤ ዘድዬ ነበር እያልሽ ፀሐይዋ እንኳን ትናፍቅሻለች። ከቤት ሳትወጪ ትቀሪያታለሽ። ምክንያቱም ብትወጪ ማንም አያገባሽ። ምክንያቱም ብትወጪ ደግሞ ማግባት ብቻ አይደለም ገሃነም ትገቢያለሽ ሌላ ብታገቢ። ምክንያቱም መውጣት ደግሞ አይፈቀድልሽም፣ አትችይም። ይሄን አይነት ባል ለምትመኙ መሐመድዬ የምትይው እውነት ይስጠሽ ብል እርግማን ይሆንብሻል፣ ምርቃት ይሆንልሻል። ሳልጨምር ሳልቀንስ ሳላባዛ ራሱን ሐዲሱንና ቁርአኑን ተናግሬ ብመርቅሽ ይስጥሽ እንደዚህ አይነት እንደተመኘሹ ብልሽ ስድብ ይሆናል። ማን ነው የሚያርመኝ? ስድብ ነው የምትሉ ሴቶች አርሙኝ እስኪ። ይህንን እንፈልጋለን በልበ ሙሉነት እንደዚህ ባል። ምክንያቱም እነኚህ ሙመልሙሚን ናቸው። ሙመልሙሚን የአማኞች እናት ናቸው። እኛ እነሱን መሆን ነው የምንፈልገው ትሉን የለ የነቢዩን ሱና እንከተላለን። ሱና ማለት ደግሞ ፈለግ ነው። እንደሱ መሆን እንፈልጋለን ትሉ የለ ወንዶች እንደዚህ ታደርጋለህ።